በአፋር ክልል ሰመራ ከተማ በተካሄደው ህዝባዊ ውይይት ተሳታፊ የሆኑ የሰመራ ሎጊያ ነዋሪዎች እንዳነሱት ሀገራዊ ለውጡን ተከትሎ የአፋር ክልል ህዝብ የፖለቲካ ተሳትፎና ፍትሐዊ የልማት ተጠቃሚነቱ በተግባር እውን ሆኗል። በክልሉ የመስኖ ልማትን ጨምሮ ሌሎች የግብርና ስራዎችም በስፋት እየተከናወኑ በመሆኑም ከተረጅነት ወደ አምራችነት ለመሸጋገር የሚደረገው ጥረት እየተሳካ ስለመሆኑም አንስተዋል። ከመድረኩ ተሳታፊዎች መካከል መሐመድ አብዱል ቃድር በአፋር ክልል የተከናወኑና መከናወን ላይ ያሉ የልማት ስራዎች ለሀገር ጭምር የሚጠቅሙ ስለመሆናቸው ተናግረዋል። ከዚህ በፊት በነበረው የመንግስት አስተዳደር የክልሉ ህዝብ የፖለቲካ ተሳትፎና የልማት ተጠቃሚነት ፍትሐዊነት የጎደለው እንደነበር አንስተው በለውጡ እኩልነትና ፍትሐዊነት በተግባር ተረጋግጧል ብለዋል። በኢንዱስትሪ ዘርፍ ቅድም ሲባል እንደነበረው ጨው አለ። ጨውን ፕሮሰስ የሚያደርግ ኢንዱስትሪ አልነበረም። ሌላውን ትተን በዚህ ሰዓት በሁሉም ዘርፍ የተለያዩ ኢንዱስትሪዎችን በመዘርጋት የሀገር ውጭ የሚገቡትን ነገሮች መተካት ተችሏል። ስለዚህ በዚህ ሰዓት በሁሉም ዘርፎች ክልሉ ባለው ፖቴንሻል ፕሮሰስ የሚያደርግበት ኢንዱስትሪዎችን መክፈት ስለተቻለ እሱንም ተጠናክሮ ቢቀጥል የሚል ነው። በክልሉ ወጣቱን ማዕከል ያደረጉ የልማትና የስራ ዕድሎች እየተመቻቹ መሆኑን ያነሳው ወጣት አሊ ሰላልም በዚህ ረገድ ጅምሮች ቢኖሩም በቀጣይ ብዙ መሰራት እንዳለበትም አንስቷል። በተለይም ህገወጥ የሰዎች ዝውውርና ወንጀልን ለመከላከል ወጣቶችን በጥሩ ስነ ምግባር መቅረጽና በቂ የስራ ዕድል መፍጠር ይገባልም ብሏል። በክልልም በአገር አቀፍ ደረጃ ወጣቱን ትኩረት ያደረጉ የስራ ዕድል ፈጠራ ቢፈጠርና እንደዚህ አይነት ችግሮቹ ደግሞ በትንሹ ብናቀርፈው ዛሬ ላይ የምናያቸው ስደት፣ ሁለተኛ ደግሞ ዛሬ ላይ የምናያቸው ህገወጥ የሰው ንግድ ያን ያክል አይከሰትም ባይነይ። የውይይት መድረኩን የመሩት የብልጽግና ፓርቲ ስራ አስፈጻሚ አባልና የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በሁሉም አካባቢዎች የልማት ስራዎችን አጠናክሮ በመቀጠል የሀገርን እድገትና ብልጽግና ለማረጋገጥ መንግስት እየሰራ መሆኑንም አንስተዋል። ከዚህ በፊት ስንጠቀም የነበረው የኢኮኖሚ ግንባታችን ግብርና ብቻ ነበረ። አሁን ወደ 5 አስፍተናቸዋል። ሁሉም ላይ በጋራ እንስራ ነው። ግብርናን እናጠናክር፣ ኢንዱስትሪን በደንብ እናጠናክር፣ ቱሪዝምን እናጠናክር፣ የማዕድን ሴክተሩን እናጠናክር፣ ዲጂታል ኢትዮጵያን በደንብ እናጠናክር የሚል የውይይታችን ማጠቃለያ ቢሆንና ማህበረሰቡም የመንግስት አካላትም እዚህ ላይ የሚደረገውን ርብርብ በደንብ ተረድተን ማገዝ ሀገራችንን በእነዚህ 5 የኢኮኖሚ ዋልታዎች ማሻገር እንደሚቻል የባለፉት 1 ዓመት 2 ዓመት ተሞክሮች ስላሳዩን ጠንክረን እንስራ ነው። የፍትህ ሚኒስትሯ ሀናሪያ ስላሴም በክልሉ የተከናወኑ ያሉ ዘርፈ ብዙ የልማት ስራዎችም ተጠቃሚነትን ማዕከል ያደረጉ መሆናቸውንም ተናግረዋል። ህዝቡ ያነሳው ህገወጥ የሰዎች ዝውውርን ለመግታትም መንግስት ዘርፈ ብዙ ተግባራትን እያከናወነ መሆኑንም አንስተዋል። ህገወጥ የሰዎች ዝውውርን ለመከላከል ለመቆጣጠር የምንሰራው ስራ በሁለት ይከፈላል። አንደኛው ዜጎቻችን ኢመደበኛ ለምንለው ፍልሰት ለሞት ለተለያየ ስጋት እንዲጋለጡ ያደረጋቸውን ዋና ምንጭ የሆኑ ችግሮችን መፍታት ላይ ያተኮረ ነው። በተለይ ተጋላጭ የሆኑ በየክልሉ ያሉ ለኢመደበኛ ፍልሰት ተጋላጭ የሆኑ ቦታዎችን በመለየት እዛ ላይ በሚመለከታቸው አካላት በኩል የስራ ዕድል ፈጠራን ማስፋት ላይ ትልቅ ትኩረት ተደርጎ ተሰጥቶ እየተሰራ ይገኛል። ሁለተኛው ግን የህገወጥ የሰዎች ዝውውር ላይ የሚሳተፉ ሰዎችን ተጠያቂነትን ማረጋገጥ ነው።